ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሚዲያዎች ከቅድመ እስከ ድህረ ምርጫ የጋራ አቅማቸውን በማቀናጀት ፍትሃዊ የዘገባ ሽፋንና ትክክለኛ መረጃን ለህዝቡ ማድረስ እንደሚጠበቅባቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ተናገሩ። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር የሰባተኛው ሀገራዊ ምርጫ ስምሪትን በሚመለከት ከመገናኛ ብዙሃን ኃላፊዎች ጋር በአዲስ አበባ ከተማ ምክክር እያደረገ ይገኛል። ሰለሞን አሰፌ ዝርዝር አለው። ሰባተኛው አጠቃላይ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በማድረግ ረገድ የሚዲያዎች ሚና እጅግ የጎላ ነው። የመንግስት ኮሚኒኬሽን አገልግሎት የሚዲያዎችን የጋራ ቅንጅት በሚመለከት ዛሬ ከሚዲያ አመራርና ኃላፊዎች ጋር ውይይት አድርጓል። በተለይ ሚዲያዎች በቅንጅት በመስራት ሰባተኛው አጠቃላይ ምርጫ ተአማኝ እንዲሆን ለህብረተሰቡ መረጃ በማድረስ ረገድ ሚናቸው የጎላ ስለመሆኑ በመድረኩ ተመላክቷል። እንደ አሚኮ ሰፊ ስልጠናዎችን ሰጥተናል፣ ኦሪየንቴሽንም ሰጥተናል፣ የሪሶርስም የሰው ኃይልም ስምሪት አድርገናል። በሙሉ የኢትዮጵያን ምርጫ እንዘግባለን። ለኢትዮጵያ ሚዲያዎች ደግሞ ከኛ ያለውን መረጃ እንሰጣለን። ይህንን ለማድረግ የኢትዮጵያን ምርጫ ለመዘገብ ሁሉም ሀገሪቱ አካባቢ ባለን ውስን ሀብት መሄድ አንችልም። ስለዚህ ከሁሉም ሚዲያዎች ላይ ወስደን እንሰራለን። ስለዚህ የአሚኮ ኦዲየንሶች በምናስተላልፍባቸው ቋንቋዎች ከሁሉም ሚዲያዎች የምናገኘውን መረጃ እንወስዳለን። እኛ በዋናነት ትኩረት አድርገን ቀዳሚ የመረጃ ምንጭ እንሆናለን ብለን ያሰብነው ደግሞ የአማራ ክልልን ሁኔታ ስለሆነ እዛ ላይ ከሁሉም ሚዲያ የተሻለ ፕሬዘንስ ኑሮን ትክክለኛና ቀዳሚ መረጃ መስጠት ስለሚገባን ለሱ ዝግጅት አድርገናል። በሀብቱ ውስንነት ብዙ የተወሰኑ ቁንጽል መረጃዎችን የምናስተላልፍበት እድል ስለነበረ ይሄ በጣም ትልቅ አቅም ይፈጥርልናል ብዬ አስባለሁ። ለምን ብራንች ያለን ማዕከል ካለው ጋር በደንብ እየተናበብን መረጃውን ወጥ እንድናደርግና በየቀለማችን ህዝባችን ተደራሽ እንድናደርግ በጣም ይረዳናል። ሜይንስትሪም ሚዲያ በዲጂታል ሚዲያውን በለው በግልምን በለው የስቴት ሚዲያዎችም ያለው ቅንጅት በጣም አፕሪሺየት መደረግ ያለበት ነው። በእኛ በኩል ያለን ሙሉ ሪሶርስ ሰጥተን ኮኦርዲኔት አድርገን ለመስራት ለመተባበር አብረን ለመስራት ዝግጁ እንደሆን በዚሁ አጋጣሚ ለማንሳት እወዳለሁ። የጋዜጠኝነት ስነ ምግባር ውስጥ ቀድሞ መዘገብ ጀግንነት አይደለም። ቀድሞ ከመዘገብ ይልቅ በተለይ በእንደዚህ አይነት ሀገራዊ በሆነ ኢቨንት ውስጥ ደግሞ ማረጋገጥ የሚለውን ቼክ ማድረግ ያስፈልጋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ሚዲያዎች በቅንጅት በመሰማራት በተለይም ኢትዮጵያ ትመርጣለች የሚለውን ሐሳብ በማጉላት ለህብረተሰቡ ሚዛናዊ መረጃዎችን በማድረስ ረገድ ትልቅ ድርሻና ኃላፊነት እንዳለባቸውም ነው በመርሃ ግብሩ ላይ ሐሳባቸውን ያነሱት። ኢትዮጵያ እየመረጠች ነው የሚለው ፖለቲካችን አካል ከሆነ በትልቁ መልሰናል። ህዝቡን ትኩረት አድርገን እስከ መጨረሻው ድረስ ህግና ማዕቀፉን ከጠበቅንና እነዚህ ለዚህ ስራ ተብለው የተቋቋሙ ሌጋል ኢንስቲትዩሽንስ በህጋዊ ማዕቀፍ ቢሄቭ አድርገን ከሄድን ሙያዊ ዲሲፕሊን ከጠበቅን ምርጫው ተሳክቷል። በጋራና በቅንጅት መስራት ውጤቱ ያማረ መሆኑን የገለጹት የመንግስት ኮሚኒኬሽን አገልግሎት ሚኒስትሯ እናታለም መለሰ በተለይም ደግሞ መረጃውን በየሰዓቱና በየዕለቱ ለህብረተሰቡ በማድረስ ሰባተኛው አጠቃላይ ምርጫ ታሪካዊነቱን ጠብቆ እንዲካሄድ በማድረግ ረገድ ልታሳዩ ይገባል ሲሉ አጽንኦት ሰጥተዋል። አንድ ህዝብ ተረጋግቶ ትልቅ ህዝብ ከማሰማራት በላይ ምን ደስ የሚል ነገር አለ? እስካሁንም እየተለማመድን የመጣንባቸው ትንሽ ተሞክሮች አሉ። አሁንም የረጅም ጊዜ እቅድ ነው ቅንጅታችን ጭምርና አብረን የምንቀናጀው መጀመሪያ ብሬናችን ከተቀናጀ ሌላው መፍትሄ አለ። የሀገራዊ ምክክር ኮሚሽን የሃይማኖት አባቶችና የሲቪል ማህበረሰብ ድርጅቶችን ያሳተፈ የሀገራዊ ምክክር አጀንዳዎችን ማረጋገጫ ግብዓት ማሰባሰቢያ መርሃ ግብር አካሂዷል። በመርሃ ግብሩ ላይ መልእክት ያስተላለፉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሲቪል ማህበረሰብ ድርጅቶችና የሃይማኖት አባቶች ለምክክሩ ሂደት ወሳኝ ሚና የተጫወቱ ነው ብለዋል። ቴዎድሮስ ኃይለ ኢየሱስ በዝርዝር ተመልክቶታል።
የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር አጀንዳዎችን ለማረጋገጥ ከባለድርሻ አካላት ጋር የሚያደርገውን ውይይት ቀጥሏል። በዚህ መሰረት የሃይማኖት አባቶችና የሲቪክ ማህበረሰብ ድርጅቶች ተወካዮች የተሳተፉበት ሀገር አቀፍ መድረክ በአዲስ አበባ አካሂዷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ባለፉት 4 ዓመታት ሰፊ ተግባራትን ማከናወኑን ጠቁመው ይህ መድረክ የሀገሪቱን ሁሉንም የማህበረሰብ ክፍል ያማከለ መሆኑንም አንስተዋል። ከከሌ ሳይባሉ ሁሉም ብሔረሰቦችና ህዝቦች የሚባሉት ሳይቀሩ ሁላችንም ተፈናቃይ የተገፋ ማህበረሰብ ሳንባባል በጋራ ለመጀመሪያ ጊዜ እኛ የተመረጡት አጀንዳዎች ላይ በጋራ የምንወያይበት መድረክ ነው። በመድረኩ ላይ የተገኙት የሲቪክ ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት ዶክተር አህመድ ሁሴን በበኩላቸው ኢትዮጵያ በአሁኑ ወቅት ጠንካራ ተቋማትና ዘላቂ ሰላም የሚያስፈልጋት ወሳኝ የታሪክ ምዕራፍ ላይ መገኘቷንም አንስተዋል። ሀገራችን በዚህ ወቅት ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ትገኛለች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በውይይትና በመግባባት ለመፍታት ጠቃሚ መድረክ ነውና እንደ መልካም ድል ቆጥረነው ልንጠቀምበት ይገባል። ይህ መድረክ ከሌሎች ባለድርሻ አካላት ጋርም በተመሳሳይ መልኩ እንደሚቀጥልም በዚሁ መድረክ የተብራራ ሲሆን የሲቪክ ማህበረሰብና የሃይማኖት አባቶች ከኮሚሽኑ ጋር በሰሩት ስራ የኮሚሽኑን ተደራሽነት አግዘዋል ተብሏል። የዛሬው መድረክ ዋና ዓላማ ኮሚሽኑ በተሰጠው የአዋጅ ስልጣን መሰረት የለያቸው አጀንዳዎች አሉ። እነዚህን ለህዝብ ይፋ ከማድረጋችን በፊት የተለያዩ ባለድርሻ አካላቶች አሉ። ዛሬ ላይ ያገኘናቸው የሃይማኖት ተቋማትና የሲቪክ ማህበራት ናቸው። ይሄ የምክክር በአጀንዳዎች ላይ የመመካከሩ ቫሊዴት የማድረጉ ሂደት ይቀጥላል ማለት ነው። በቀጣይ በሚደረገው ሀገራዊ ምክክር ጉባኤ ላይ ከመላው ኢትዮጵያ የተውጣጡ 4000 ኢትዮጵያውያን እንደሚሳተፉም ተነግሯል። መገናኛ ብዙሃን ብሔራዊ ጥቅምን ለማስከበር በጋራ ሊሰሩ እንደሚገባ የኢትዮጵያ መገናኛ ብዙሃን ባለስልጣን አሳሰበ። ባለስልጣን መስሪያ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኢቢኤስ ቴሌቪዥን ጣቢያዎችን ጎብኝቷል። ኤልሻ ጉሽ ዝርዝር አላት። በኢትዮጵያ ውስጥ ያሉ መገናኛ ብዙሃን በይዘት በቴክኒክና በዲጂታል ዘርፍ ሀገራዊ ጥቅምን የሚያስጠብቁ ስራዎችን እንዲያከናውኑ የመገናኛ ብዙሃን አሳስቧል። የባለስልጣን መስሪያ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኢቢኤስ ቴሌቪዥንን ጎብኝቷል። የባለስልጣኑ የቦርድ ሰብሳቢና የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን መገናኛ ብዙሃን የዲጂታል ዘመንን የዋጁ መሆን ይገባቸዋል ብለዋል። ይህች ሀገር ባደገች ቁጥር የዚህ ሀገር ማህበረሰብ አቅም በተገነባ ቁጥር የሚዲያዎቹም ጥቅም በዛው ልክ እየፋፋ ይሄዳል። ስለዚህ የጋራ ሀገር ለመገንባት የሚያስችል በህግ ባይገደዱ እንኳን በሞራል የሚሸከሙት ስራ አለ። በስራ ቦታም በተልእኮም በአጀንዳዎችም ትኩረት አድርጎ መስራት የሚቻለው ቀልድ ይኖራል፣ መዝናኛ ይኖራል። የሰው ልጅ አንዱ ፍላጎት ነው። ግን እየተዝናኑ ብቻ አይኖርም። ትንሽ እየደከሙ እየተላላጡ እጅ እየቆሰለም ጉልበት እየደማም የሚሰራ ሀገር ግንባታ ደግሞ አለ። ያ ሲሆን ነው የጋራ ቤዛችን እየሰፋ መምጣት የሚችለውና ለዛ ደግሞ ተጋግዘው መስራት አለባቸው የሚል ነገር አለ። የስራ ቦታ መቀየር፣ አመለካከትን መቀየር፣ ሰውን ማብቃትና ወቅቱን የመጠን ስራ ለመስራት የሚያስችል ቀጣይነት ድካም ይጠይቃል። ከውድቀትም ከድክመትም ከጥንካሬም ስለሚማር ሁሉም አንዱ ከአንዱ መማር ይችላል ብዬ አስባለሁ። ግን የጋራ ሀገር እንዳለን ወስዶ ለጋራ ሀገር ተጋግዞ መስራት ላይ ይህን አጠናክረው መሄድ አለባቸው የሚል ሀሳብ አለኝ። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው በጉብኝታቸው ሀገራዊ ጥቅምን የሚያስከብሩ ስራዎች መሰራታቸውን አንስተዋል። ያው የሚዲያ ስራ ኮንቴንቱ ዋናው ለህዝብ ተደራሽ መሆንና በህዝብ ዘንድ ተፈላጊ መሆን ይኖርበታል። ትልቁ ነገር ይዘቱ ነው። የሚዲያው እና ብዝሃነትን ታሳቢ ያደረገ የኢትዮጵያ ህብረ ብሔራዊ አንድነትንና አጠቃላይ የእድገትና የልማት ጉዞዋን የሚመጥኑ አጀንዳዎች ተቀርጸው የሚሰሩበትን ሁኔታ አይተናል። ይህም ደግሞ ለሀገር ያለው ጠቀሜታ ደግሞ በጣም እጅግ ከፍተኛ ነውና ይሄ ይበል የሚያሰኝ ነው። እንደ ሀገር ለብሔራዊ ጥቅም የማይደራደር መገናኛ ብዙሃን ለመገንባት እየተሰራ መሆኑም ተጠቁሟል። ቀጥለናል ተመልካቾች። ከነዳጅ ውጭ 454 ሚሊዮን ዶላር የነበረው የኢትዮጵያና ዱባይ የንግድ ልውውጥ በአጭር ጊዜ ውስጥ ወደ 6.1 ቢሊዮን ዶላር ማደጉ ተገለጸ። ኢትዮጵያ የውጭ ባለሀብቶችን መሳብ የሚችል የኢንቨስትመንት ሪፎርምን በማድረግ ምቹ ሁኔታን መፍጠሯም ተመላክቷል። የኢትዮ ዱባይ የኢንቨስትመንት ፎረም በአዲስ አበባ ተካሂዷል። ቤተልሔም ሰለሞን
የሀገር ውስጥ ኩባንያዎች ከዱባይ ኩባንያዎች ጋር ቀጥተኛ የንግድ ትስስር እንዲፈጥሩ ለማስቻል አዲስ አድማስ በሚል ሀሳብ በተካሄደው ኢትዮ ዱባይ ኢንቨስትመንት ፎረም አልሚዎች፣ የተለያዩ ባለድርሻና አጋር አካላት ተሳትፈዋል። ፎረሙ በዋናነት ኢትዮጵያ ያላትን ምቹ ሁኔታና አቅም እንድታሳይበት ብሎም የኢንቨስትመንት ማዕከል እንድትሆን ለማስቻል ዓላማ አድርጎ መዘጋጀቱን በተባበሩት አረብ ኤሚሬቶች የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር ገልጸዋል። ድሮ ጊዜ ማነቆ ሆኖ የነበረውን ከፍተኛ ሪፎርም በማካሄድ ኢትዮጵያ በቀላሉ መጥተው ኢንቨስት ሊያደርጉ የሚችሉበትን እድል መኖሩን እንዲያረጋግጡ ኢትዮጵያ ለኢንቨስትመንት ሬዲ መሆኑን ለምንስ ኢትዮጵያ ተመራጭ ትሆናለች በአሁኑ ጊዜ የሚለው ነው አንደኛው። ሁለተኛው ደግሞ ኢትዮጵያ አሁን ያላት በተለየ መልኩ የሰው ኃይል አቅም ነው። ሶስተኛው ኢትዮጵያ ኢንፍራስትራክቸር ላይ ከፍተኛ በመሰረተ ልማቶች ላይ ኢንቨስት አድርጋለች። አራተኛው ያለንን ሪሶርስ ኢትዮጵያ ምን አቅም አላት ነው። አውቶኖመስ ሆኖ ለዛውም ደግሞ ክሊን ኤነርጂ ያላት ኢትዮጵያ ብቻ ናት 98%። ይሄ ለዓለም ትልቁ ኢንቨስትመንት። በስድስተኛው የኢትዮጵያ መንግስት ለኢንቨስትመንት ዝግጁ መሆኑን ነው። ይህንን ከኢትዮጵያ ጋር በማድረግ ኢትዮጵያ የተያዘችውን የኢንቨስትመንት ሀብ ለማድረግ ተሞክሮም ለመቅሰም በቀጣይም አብሮ ለመስራት ያንን ስራ ነው በከፍተኛነት እየሰራን ያለነው። ኢትዮጵያና ዱባይ የረጅም ጊዜ ስትራቴጂክ አጋር ሆነው መቀጠላቸውን የገለጹት የዱባይ ንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሺድ በአጭር ጊዜ ውስጥ የንግድ ልውውጣቸው በከፍተኛ ደረጃ አድጓል ብለዋል። Ethiopia offers scope for cooperation in areas such as logistics, trade. ኢትዮጵያ በሎጂስቲክስ፣ በንግድ፣ በግብርናው፣ በአገልግሎትና ምርት ዘርፍ ባሉት መስኮች ለዱባይ ባለሀብቶች ምቹ መደላድልን ፈጥራ በጋራ እየሰራ ነው። ይህ የአጋርነት ዘርፍ በዚህ የሚወሰን አይደለም። ከ1673 በላይ ኢትዮጵያውያን ኩባንያዎች በዱባይ ንግድ ዘርፍ ማህበራት አባል ሆነው እየተንቀሳቀሱ ይገኛል። ይህ ጠንካራ የንግድ አጋርነት እንደ አውሮፓውያን አቆጣጠር በ2013 በይፋ ከጀመርንበት ጊዜ አንስቶ ከነዳጅ ውጭ 454 ሚሊዮን የነበረውን የኢትዮጵያና ዱባይ የንግድ ልውውጥ በአጭር ጊዜ ውስጥ ወደ 6.1 ቢሊዮን ዶላር አድጓል። ይህ የሚያሳየን ጠንካራ የንግድ አጋርነት መኖሩንና ከዚህም በላይ ማደግ እንደሚቻል ነው። የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ምክትል ፕሬዚዳንት ዶክተር አይናለም አባይነህ በበኩላቸው የውጭ ባለሀብቶችን መሳብ ብቻ ሳይሆን የሀገር ውስጥ አልሚዎችም በዱባይ መዋለ ንዋያቸውን በማፍሰስ ሀገሪቱን ተጠቃሚ የሚያደርጉበት መንገድ ላይ በስፋት መስራት ይገባል ነው ያሉት። በእኛ በኩል እንደ ሀገር ብዙ መስራት አለብን። በተለይ ኤክስፖርትን ከማሳደግ አንጻር ብዙ መስራት ነው የሚጠበቅብን። ይሄ አይነት ግንኙነት ቢዝነስ ኮኔክቶቹ ከዱባይ ወደዚህ እንደመጡን ብቻ ሳይሆን ከዚህም ወደ ዱባይ እንድንሄድ ወደዚህም ስመጡ ደግሞ መንግስት ባስቀመጠው የልማት ስትራቴጂ አለ። በዛ መልክ ውስጥ ሆነው የስራ እድል እንዲፈጠር ኢኮኖሚው እንዲያድግ የሚያግዙ ይሆናሉ ማለት ነው። በፎረሙ ላይ በኢነርጂ፣ ማዕድን፣ አገልግሎትና ምርት ዘርፍ ላይ የተሰማሩ ከ20 በላይ የዱባይ ባለሀብቶች መሳተፋቸውም ተገልጿል። ተመልካቾች ለዛሬ ያዘጋጀንላችሁ ከአሚኮ አዲስ አበባ ስቱዲዮ የተከታተላችኋቸውን ይመስላሉ። ዘገቦቹን አንዷለም መናን ወደ እናንተ አደረሱ። ጤና ይስጥልኝ። Thank you.